አንተ አሚር ኧረ ሰላም በለኝ ልጄ ወይኔ ልጄ አንተ አሚር ምንድነው ጸጉርህ ምን ሆነ ነው ጸጉርህ ኧረ ተናገረኝ አንተ ልጅ ንገረኝ ኧረ እኔ ልጄ እንደዚህ ሆኖ እኔ ማየትም አልፈልግም አኪም ቤትም ቢሆን ጸበልም ቢሆን ቁርአንም ቢሆን አስቀራለታለሁ ለምን ይጨነቃል ኧረ ባገኘ ነው እንዴ እኛ ምን ወስደዋለን እንዴ እሱ ካልፈለገው አይ ይፈልጋል ከኔ ከናቱ ጋር መሄድ ይፈልጋል እኔ ከናቱ ጋር ከዚህ ጋር ስለዚህ አሚር ደግሞ የቤቲን ቤተሰቦችም ሆነ ቤቲ ራሷ ማየት አይፈልግም አሚር እኔ ላይ ጠላኝም ራሱን ቢያቅ ራሱን ሄድ ነው ተመልሰሽ መጣሽ በእናትሽ ምን ማለት ነው አሚር ጋር ወይ ካለዛም ልጅ እጠፋለሁ እንግዲህ ጭራሽ ይሻላል አንቺ ልጅ ያመረርሽ ነው ምንም አላማርሽኝ አረ ምን ጭራሽ ልጅ እጠፋለሁ ልጅ መጥፋት ነው እንደም ከሚረብሽው ነገር በሙሉ ለማስተዋር እንደ ቃል ገብቻ መጣሁት አሰላሙ አለይኩም ወራህመቱላሂ በረካቱ ሰላም እንዴት ናችሁ በእያላችሁበት ሰላማችሁ ይብዛ ዛሬ እንግዲህ በአሚር ቻናል መጥቼላችኋለሁ ማለት ነው ይሄን ቪዲዮ መቀርጸው ለአሚር ነው ማለት ነው ያው እንደምታውቁት እኔ ጋር ነው ያለው አይታችሁታል ብዬ ተስፋ አደርጋለሁ አይደለ መጀመሪያ እስኪ ሰላም ታጠይቂልኝ ሰላም እንዴት ናችሁ የአሚር ቤተሰቦች አይደል የአሚር ቤተሰቦች እንዴት ናችሁ እና ማለት ነው ምንድነው በአሚር ቻናል ለምን መጣሽ ለማብራራት ያክል ማለት ነው ያው እንደምታውቁት እንግዲህ ባለቤቱ ያው አልተጋባንም ብሏል ግን ቢሆንም ዝሮ እንደ ባለቤቱ እንደ ሁሉ ነገሩ ነው የሚያት ያው እንግዲህ ቢሆን ነው ሁሉ ነገር መስዋዕት የሚከፍልላት ማለት ነው እና ያው እንዳያችሁት ማለት ነው በጣም መጥፎ ሁኔታ ላይ ነበረ ብዙ ነገር ጀምሯል 8 ቀኔ ነው ምናምን ይያለ ነበር ግን በዚህ አጭር ጊዜ ውስጥ በጣም ብዙ ሱስ ውስጥ ገብቷል ማለት ነው እና እሱን ደግሞ እኔ እንዳነሳውት መጸር ከዛ ካለበት ሁኔታ ካለበት ሙድ ማውጣት ግዴታዬ ነው ማለት ነው ስለዚህ አሁን ደግሞ አላህ ይስጠው እሱ ምክሬን እየሰማ እንትን እያልኩት ነው እየነገርኩት ሱሱን እየቀነሰ ነው ያው ተው ሙሉ ለሙሉ ተው ባለላችሁ አሪፍ ለውጥ አለው ማለት ነው አሁን የሚስበውን ነገር ራሱ ተው ስለውሽ እያለኝ ነው እየተወነው ጫቱንም የሆነ የለም ጋፕ ነገር አድርጓል ማለት ነው እና በጣም ደስ ብሎኛል እየተስተካከለ ነው ያለው ማለት ነው እና ደግሞ እሱን የበለጠ ለማበረታታትና በጣም ተሰምቶታል በቃ ማለት በቃ ከዚህ በኋላ የምትታመንለት ሴት የሚያገኝ ራሱ አልመሰለውም በቃ ዓለም ሁላ ነች የዞረችበት ማለት ነው አንዳንዴ አይምሮአችሁ መቀበል የማይችለው ነገር ሲደርስባችሁ እንደዚህ ነው በቃ ምንም ነገር ማሰብ አትፈልጉም ሰው ጋር መገናኘት አትፈልጉም ህይወታችሁ የቆመ ነው ይመስላችሁ ማለት ነው ስለዚህ እኔ ደግሞ የበለጠ ለማበረታታት በአሚር ዩቲዩብ አሁን ይሄን ቪዲዮ ሰርቼ እለቅለትና እንግዲህ አስጀምራለሁ ማለት ነው ወደ ዩቲዩብ ወደ ነበረበት እንዲመለስ ማለት ነው ለምን ራሴ መጀመሪያውን ስላነሳውት አንስቼ ዝም ብየብተው ተመልሶ ወደዛው ነው የሚሄደው ማለት ነው ያ መሆን የለበትም አዎ እሷም ዝም ብየሳየው የሚለቁት ራሱ አይመስለኝም እሷም በጣም ፈጣጣ ነገር ናት ለራሷን ህይወት ጀምራ መተው ትችል ነበር ግን አንዳንድ ሰው ታውቂያለሽ የራሱን ህይወትም ጀምሮ ያኛው ሰላም እንዲኖር አይፈልግም ማለት ነው በቃ የለም ይሄ በእንባ በምናምን ያሳመኑ ለምን ልጅቷ የምትወደው የሆነ ግራ የሚያጋባ ነገር አለ እኔ ደግሞ አሳዘነች ግን ብታዝንለት እንሮ መጀመሪያውን አሁንም ደግሞ በቃ እሱን ራሱ ታልመጣችው ስለዚህ ባጭሩ ምንድነው ማለት ነው እኔ እሱ ማግኘት ያልፈለገውን ከሱ ጎን ሆኜ እስከ ጥግ ድረስ መሄድ እስካለብኝ ድረስ ሂጄ ህይወቱን እንዲቀይር ትዳርም ህይወትም ከዚህ በኋላ ከሷ ውጪ ሴት አግብቶ መኖር እንደሚችል በቃ ማፍቀር ድጋሚ ማፍቀርም መፈቀርም እንዳለ እንዲያውቅ ማለት ነው ይሄን ሁላ መሆንለት ለምን ደና ሰው ነው ሰርቶ መኖር እየቻለ ጭራሽ ሌላ ጎዳና ተዳዳሪ መፍጠር የለብን ማለት ነው እውነት ነው እና እንግዲህ በተረፈ ደግሞ እናቱ እየመጣው ነው ብላኛለች ማለት ነው እውነት ለመናገር ማንንም ማግኘት አልፈልግም ብሎኛል እንድትመጣ አልፈለኩም ነበር ግን በጣም እያለቀሰች ነው የለመነችኝ በቃ በስልክ ድምጿን ሰማው በጣም ታሳዝነው ስቅስቅ ብላ ማለት ነው እኔም ደግሞ ያው በእናት አይጨከንም የፈለገው ነገር ቢሆን ማለት ነው እናት ናት ስለዚህ ነይ ብያታለሁ ማለት ነው እሱም አለ ማግኘት መሄድ ከፈለገ እንግዲህ እናቱ ነች አትሂድ አልለውም አልከለክለውም መቀመጥ ከፈለገ ግን የፈለገው ነገር ቢመጣ እሱ እስካልፈለገ ድረስ ማንም ከዚህ ቤት ንቅንቅ እንደማያደርገው መጀመሪያም ቃል ገብቼለታለሁ አሁንም ቢሆን
ግን ደስተኛ ሊሆን ይመስልሻል? አሁን እሱ ሰው አይፈልግም። አሁን እናትየው ስትመጣም እንግዲህ ሲያያት ደስተኛ ይሁን ይረበሽ ራሱ እንግዲህ ፈጣሪ ይርዳሽ። ለምን ለፍተሽ አሁን እሱም ደግሞ የሚረብሽውን ነገር ካደረግሽ ከባድ ለምን የድካምሽን ምንም አብሬሽኛ አይቻለሁ። ገባሻ? ከመጀመሪያ ጀምሮ ባህሪው እንዴት አስቸጋሪ እንደነበረ በፍቅር ቀስ እያልሽ በጸባይ እንዲታዘዝልሽ አርገሻል። ብዙ ነገሮችን እንዲታውን ወደ ራሱ እንዲመለስ አርገሻልና እንግዲህ ያው ደግሞ እናት ናት። እናትነት እንደሆነ እንግዲህ ታዝናለች። እናቱና ደግሞ ልክ እንደ ፍቅረኛው አመነጫጭቄ እጂ ምናምን ማለት አልችልም። ይፈልገው እሱም ባይፈልግ ቀስ ብሎ መጥቶ አናግሮት እስከሚረጋጋ ድረስ ፈቅዳ ተየውኔ ጋር ብያት ከተወቹ እሺ ብላ ደስ ይለኛል። ወስደዋለሁ ካለች ደግሞ እናት ናት። መቼም ከእናት ልጇን መንጥቄ አልወስድም። እሱ ነው ለዚህ ያበቃችሁ ለዚህ ያደረሰችው እኮ እሷ ስላሳደገችው ነው አይደል እኔም ዛሬ ያገኘሁት። ስለዚህ ከእናት ጋር መወዳደር አልችልም ማለት ነው። ግን ከሌላ ሰው ጋር ይፈልገው ይሁን ማግኘት ካልፈለገ አልፈለገም ነው ማለት ነው። እና እኔም ደግሞ ቀስ ብዬ ወደ ስራው እንዲገባ ፈልጋለሁ ማለት ነው። ለምን አሁን እዚህ ገና ጅምር መንገር ላይ ስለሆነ ሙሉ ለሙሉ ሱሱንም ስላልተወ ነገሮችን ስላረሳ ራሱ ፍሪ ማድረግ ስለሚፈልግ ብተው ይሄ ልጅ ተመልሶ እንደሚሄድ እርግጠኛ ነኝ ማለት ነው። አይ ቀስ በቀስ እያልሽ አሁን አንቺ ያያሽ ጥሩ ስለሆነ ቀስ በቀስ በእርግጠኝነት ይመለሳል ኢንሻአላህ። ትንሽ ግን አሁን ይሄ የመጣ አሁን ፍቅረኛውን ባለፈው ከጓደኛው ጋር መታ ምናምን ትንሽ የሚረብሹን ነገር እሱ ነው እንጂ እኔ የፈራሁትኝ በእርግጠኝነት ይቀየራል ብዬ ካለዛም እጆ ጠፋለሁ እንግዲህ ጭራሽ ይሻላል። አንቺ ልጅ ያመረርሽ ነው ምንም አላማርሽኝ። አረ ምን ጭራሽ እጆ ጠፋለሁ። እጆ መጥፋት ነው እንደም ከሚረብሸው ነገር በሙሉ ለማስተዋወር እንደ ቃል ገብቻ መጣሁት። ስለዚህ ቃሌ መፈጸም አለብኝ። እጆ መጥፋት ካለብኝ እጆ ጠፋለሁ። የትም ቦታ እና ማለት ነው። ለማንኛውም ቤተሰቦቼ ከቤቲ ያርቀሽው ለናቱ አሳዩ። መስጠት ያለብሽ ለናቱ ነው ባላችሁ መሰረት እንግዲህ እናትየው ደውለውልኝ እንደነገርኳችሁ ያለቀሱ ነበር ማለት ነው። የሚያመጣቸው ሰው አለ መንገር ላይ ያሉ ቦታው ምናምን አካባቢውን ነገርናቸዋል እየመጡ ነው ማለት ነው። በተረፈ ካሜራውን ራቅ አድርገን እናስቀምጥና ከዛ ሲገናኙ ያለውን ደስታ እናንተም ደስ እንዲላችሁ ነው ማለት ነው። አንደኛ ነገር ይሄንን ቪዲዮ አሚር ላይ የምለቅበት ምክንያት ማለት ነው እናትና ልጅ ሲገናኙ በጣም ደስ እንዲላችሁ እናንተ እኔም ደግሞ የልፋቴ ውጤት እናንተ ደስ ይላችሁ እኔም ደስ ይለኛል ማለት ነው። ምክንያቱም በእናንተ ምክንያት ያመጣሁት ሰጁ ባላችሁ መሰረት አመጣሁት። እናቱ ጋር አገናኙ ባላችሁ መሰረት ደግሞ ይሄው ላገናኘው ነው። እየመጡ ነው እንጠብቃቸዋለን እና ማለት ነው። አልሚ በር ልከፍት ሄዳለች መተዋል ማለት ነው። ያው እንደምታዩት ማለት ነው እዚህ ጋር እናስቀምጣቸዋለን ለካሜራ እንዲመች ቤት አንገባ ማለት ነው። እዚህ ጋር ሆነን ነው የምንጨርሰው። እሺ እንዴት ነሽ? ሰላም ነሽ? እንዴት ነሽ እናቴ? ሰላም ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? አይ ሰላም ነው። አይ እኔ ቁጭ አልልም። እኔ ልጄን ሳላይ እኔ አሚርን ላይ እኮ ነው ስንት ሀገር አቋርጬ መጣሁት። እኔ አልቀመጥም ልጄን ሳላይ አልቀመጥም። ምንድነው? አልልም ቅድሚያ እናሳየውታለን። አይ እውነት እኔ አላየም። እውነት ሳላየው አልቀመጥም እንዴ። አይ እኔ ቁጭ አልልም። እማታስጨንቂኝ። እኔ ልጄን ለማየት ነው የመጣሁት። እኔ እባክሽን ልጄን አሳየኝ የኔ እናት። እናትነው ተውትን እንትን ብዬ እሺ ተረድቼ ነው እንጂ እሱ ማንንም ማግኘት አልፈልግም ብሎኝ አልገብቼ ነው ያመጣሁትና ማንንም እንዳላሳየው ግን እኔ ለርሰው ብዬና እባክሽን ለኔ ስቲ እኔ ልጄን አሳየኝ። እኔ ከልጆቼ ማለየው ልጄ ነው። እኔ ልጅ ከልጅ እንዴት ይለያል? እሺ ጥሩትና ሳላየው ነው አልቀመጥም። ጥሪውና አይ ቆይ መጀመሪያ ማለት ጎዳና ላይ እንደነበረ ምናምን ያውቃሉ አይደል? ጎዳና ላይ ወጥቶ ነበር። ጎዳና ላይ ነበር እና ጸጉሩን ቀምሎ ነበር። ላጭቸው ነው አሚር የኔ ልጅ። ወይኔ ልጅ አይ ተረጋጓ። በዚህ መንፈስ እንዴት አገናኙታለሁ? ወይኔ ልጅ ጭራሽ ተረብሻል። ወይኔ ጭራሽ ልጅ ጸጉሩ ቀምሎ ይሄን እኮ ርቦታ እንጀቱም ተጠብቋል እኮ። ችግር የለውም እንዴ እኔ ያለው እኔ አሁን እኮ ደህና ነው። ደህና ቁጭ በሉ። ወይኔ ልጅ አሁን እኮ ደህና ነው። ወይኔ አሚርዬ እባካችሁ ልጆቼ ጥሩልኝ። ተረጋጓ። በዚህ መንፈስ አይደለም። አይ አይደለም በዚህ መንፈስ አይደለም። በዚህ መንፈስ እኮ አይደለም ማዘሪ። እሺ እሱም እንዳይረበሽ ልጅ ርቦት እኮ አይ አይደለም አራቡ
እሱ እንደውም ጠግቦ ጫቱን ላይ የቃመ ነበር። ጫቱን አሚር ጫት ምግብ በደንብ የማይበላ ልጅ ጫት ቃመትኛለሽ ልጄ እኮ አረማዘር እየተረጋጋ አለ ልጄ ጥሪልኝ ልየው እኔ አይዞሽ ላይ መረጋጋት አልችልም። እባክሽ ይረጋጋሽ እሱም እንዳይደናገር አሁን እኮ እሱም እንዳይረበሽ ሳይወት እሱም እንዳይረበሽ ልጄ እሺ ልጄ ጭራሽ ፀጉሩ ቀምሎ አሚር እኔ እኮ ሲያዩት እንዳይደነግጡ ብዬ ነው ላጫውት ምናምን ያልኩኝ። እሺ ልጄ ጥሩ ነው። እሺ ልጆች ካሉት የልጆችሽ እናት ያድርግሽ። ተባረኪ ፈጣሪ ይባርክሽ። ከጎዳና አንስተሽ ልጄን የሰበሰብሽልኝ ልጄ። አሜን አሜን። እኮ ይረጋጉ፣ ትንሽ ይረጋጉ ይመጣል። ሲያዩት እንዳይረበሹ እሱንም በርታ ብሎ ማበረታት ነው ማለት። አይምሮ ስለተረበሻውን መረጋጋት ስለሚፈልግ የበለጠ ሲያለቅሱ ደግሞ የበለጠ ደግሞ እኔም ቃል ስለገባውለት የበለጠ እኔም ላይ እንዳይናደድ የሚፈልገውን ነገር ለአሚር አዝነው ከሆነ እሱ የሚፈልገው ነገር ነው መደረግ ያለበት። ይረጋጉ፣ አያልቅሱ። አንቺ በሩን አልፈታልኝ አልመጣም ምናምን አላለኝም። ሲጀመር እኮ እኔ የምለውን ነገር አይሰማም እሱ። አይ ማዘር ከዚህ አንስማማም፣ ለዛ ነው ማዘር ስታመጣውን ማዘር ከዚህ ነው አልኩት። አልሰማልኝ። እንደውም እኔ ክፈተራ አሚር ምናምን እኔ ማዘር አላልኩትም። እንደውም ክፈት ፈልገህን ነው ምግብ ምናምን የምትበላ ነው አልኩት። ፍቃድ ይጂ ከዚህ ምናምን ያለኝውላ ራሱንም አቅም እንደሄን አራ ያቃል ቤተሰቦቹን ያቃል እንትን ነው። አሁን ነው ትንሽ እሷ ያሉት እየተንከባከበች። አሁን በፊት ሲመጣ አይታዘዝም እንደዚህ አርገ ሲባል ማያረግም ነበር። አሁን ግን እሷ በፍቅር እያበላችም እያጠጣችም ምንም በቃ ጸጉሩንም ከላዩ ላይ ቆርጣ አጣጥባ ነው ከበዛ ላይ ፋውጥታው ነው ወደዚህ ያስገባች እና ለዛውን በጥቂቱ ለሷ ይታዘዛል። አሁን እኔ እንደዚህ ነው ስለው እንደውም እንትን የመቆጣት ባህሪ አለ። ለምን ገና ነው አሁን አልተረጋጋም ማለት ነው። ይሄና ይረጋጋል፣ እየተረጋጋ ይሄዳል። እርሶ ደግሞ አሁን በዚህ ሁኔታ ስላገኙት እኮ እንደውም ደስ ሊለው ነው የሚገባው። በዛ ሆኖ ቢያውስ በጣም ይደነግጡ ነበር። አሁን ጥሩ ላይ ስላለ ቀስ ብለው በፍቅር እንዳይደነግጥ ለምን እንጠራዋለን? እዚህ እኮ እሷ አሁን እሷ ሄዳ ይዛው ትመጣለች። ያኔ ስለሆነ ነው ቢያንስ እሺ እኔ ማርሽ ይረጋጋል። ልጅ ማዘር ምናምን ነው ቀስ ብለሽ ይዘሹ ነኝ። እሺ እኮ ይረጋጋ መጀመሪያ እናንተ ቁጭ በላባችሁ ያመጣለሁ። ሂዱ እሺ እናቴ እሺ ውሃ ምናምን አምጭላቸው እስከዛ። እሺ ውሃ አመጣላችኋለሁ። እሺ እናቴ እሺ። ወይ ጉዴ ወይ ጉዴ ወይ ልጄ ውሃ ጠጡ እስቲ ማዘሪ ወይ እሺ እናቴ እሺ እዛው ትመጣለች። እሺ ብሎ መምጣቱ አይቀርም። እሺ እናቴ እሺ አስራ ያስቡ። ኧረ አሁን እኮ ደህና ነው ያለው። እሺ አያሳስብም። እሺ እኔ እናት እሺ እሺ መጣልሽ አሚር ነው አሚር ልጄ አላየሁትም አንተ አሚርዬ፣ ኧረ ሰላም በለኝ አሚር። ምን ሆነ ነው አንተ አሚር? ኧረ ሰላም በለኝ ልጄ። ወይኔ ልጄ አንተ አሚር፣ ምንድነው ፀጉርህ? ምን ሆነ ነው ፀጉርህ? ኧረ ተናገረኝ አንተ ልጅ ንገረኝ። ኧረ በስመ አብ አንተ አሚር አላወቃችሁ? እኔ እናትህ እኮ ነኝ አሚር። ቆይ ይረጋጋ። አሚር ማዘር እኮ ናቸው። ምን ሆነ ነው ለምንድን ነው ሰላም ያላልካቸው? አሚር ማዘር እኮ ናት። አናግራት እንጂ አሚርዬ ቆይ ያረጋጉት። ቆይ አንዴ እሺ እሷ ነችም እኮ እንዴ እኔ ማዘር አይደለም እንዴ? እኔ ባልወልድ እናት አይደለሁም። እኔ እናት አይደለሁም። ቆይ የቤት እናት ነች። የቤት እናት ሆነስ ልጅ አይደለም እንዴ? እንደዛ ልጅ እናቴ ብለህ እንዴ በቃ ቁጭ በሉ። ማዘር ይረጋጉ። የቤት ወንድም ነህ እንዴ አንተ? እሺ በቃ ቁጭ በሉ። እኔ ልጄ ሳናግረኝ እሺ ቁጭ በሉ። ችግር የለውም ቁጭ በሉ። አረጋጉት። ቁጭ በሉ። አሚር ተውት በቃ ሳታስጨንቁት። መጨነቅ አይፈልግም። ልጅ እኮ ደህና አይደለም እኮ ምንም። ኧረ ደህና ነው እንደ የምታወራውን እያወቅህ እንጂ ምን ሆነ? ምን ስታየው ምን እናቴ እማ እኔ ይኸውልሽ ሆስፒታል ምናምን ሐኪም ቤት ምን እወስደዋለሁ። አይነት ሁኔታማ ደህና እኮ አይደለም ልጅ። አረኛ ለራሱኛ እኮ ደህና ነው። አሚር ማን ነው? ችግር የለውም ቁጭ ማን ነው? አሚር እሺ
እኔ ሐኪም ቤትም ወስደዋለሁ እናቴ ሐኪም ቤትም እኔ ሐኪም ቤትም ቢሆን ወስደዋለሁ ጸበልም ቢሆን ወስደዋለሁ ሲጀመር እኮ ማለታችሁናል እኛ እናቱ አይደል እንዴ እናቱኝ እኮ እናቱ ነች እኮ የቤት እናት ማለት አዎ እናቱ ነጠላ ለብሰው ሳይኮ የሆነ የለም እንትን ብያለሁ እንዴ እናቱ ነኝ እኮ ከልጄ ከቤት በላይ እኮ ነው የማየው ከልጄ በላይ ልጆት አገባች መስለው ነው እንጂ ልጁንም አናስጨንቅም ነበር አይደል ይሄ ምን ታስጨንቂዋለሽ ልጄ ስንላችሁ ልሻውዱና አይደለም እኔ ልጄ እኮ ነው እኔ ሐሚርን እኔ ወስደዋለሁ ቆይ ማን ነው የቤት ወንድም ስምክ ማን ነው ያብስራ ነው እኔ እሺ እናቴ እኔ ተረጋግቻለሁ እኔ ልጄ እንደዚህ ሆኖ እኔ ማየትም አልፈልግም ሐኪም ቤትም ቢሆን ጸበልም ቢሆን ቁርአንም ቢሆን አስቀራለታለሁ ለምን ይጨነቃል ኧረ ተው ያትከልክሉኝ እኔ ከልጄ በላይ ነው አትከልክሉኝ እሺ አንዴ እኔን አዳምጪ አይ እኔን አዳምጪ መጀመሪያ ልጁን ያገኘውበትን ሁኔታ እኔ ነኝ የማውቀው አንቺ ነሽ አሳባጇ ደግሞ ልጆት ናት በጣም ከይቅርታ ጋር እሺ ስለሆነ ምንም ልላልፈልግ ይባላል ቆይ አንተ ተረጋጋ እኔ ማዘርን በተረጋጋ ሁኔታ ላውራ እናት ስለሆኑ ልጎዳቸው አልፈልግም ገብቷል እኔም ደግሞ ልጄ አይደለችም ያሳበደችው እኔ በሐሚር ይኸውልሽ ልጄ ብዙ መከራ ብዙ ፈተና ደርሶባታል ልጄ ሐሚር ደግሞ አሁን ሐሚር ቆይ አንዴ ሐሚር ደግሞ እኔ ከቤቲ ከልጄ በላይ ከልጄ ከያብስራ በላይ ነው ማየው እምወደው እሱም እንደዛ ነው ለኔ ስለዚህ እኔ ልጄን ደግሞ እንዲሆነ ማየትና ቁጭ ማለት አልችልም አገር አቋርጬ የመጣሁት ልጄ ጸበል ወይ ይኸውልሽ ሐኪም ቤት ወይ ጸበል ወይም ደግሞ ልወስደው ነው ና ልጄ ሐሚርዬ ና የኔ ጌታ ና የኔ ጌታ እኔ ልጄን ማን ያለቀም እኔ ሐሚርዬ እንግባባ እየተግባባ ነው እሱ ከተለቀቀ አለቀው ምን አይ ይፈልጋል ከኔ ከናቱ ጋር መሄድ ይፈልጋል እኔ ከናቱ ጋር ከዚህ ጋር እንዳምልከ አንቺ ላረክሽለት መልካም ነገር ፈጣሪ ከፈጣሪ ነው የምታገኙ ስለዚህ መጀመሪያ እኔን አዳምጥኝ ለመውሰድም ዝም ብለው እንደዚህ ቃሉ ቆይተውት ነው ምን አርጋለሁ እሺ እኮ ማዘር ይረጋጉ እኔ ስታዳምጥኝ ሐሚርን መሰጣቱ እውነት ነው አይ እኔ ጉልበት እኮ አይደለም ሀገር አቋርጬ መጣሁት ልጄን ምን ደረጃ እንደደረሰ ምን ላይ እንዳለ ለማወቅ ነው የመጣው አንቺ መልካም ሰው ነሽ ፈጣሪ ያደረግሽውን ነገር ሁሉ ይክፈልሽ ከሰው አታገኝም ነገር ግን ልጄን ሐሚርን እኔ ወስጄ ጸበልም ይሁን ቁርአን ቤትም ይሁን ሆስፒታልም ይሁን ወስደዋለሁ እኔ መጀመሪያ እኔ የማይሰሙኝ እሺ ሰማሻለሁ ልጄ አሁን ይኸውልህ ሐሚርን ያገኘውበትን ሁኔታ እኔ ነኝ የማውቀውላ ልጆት ያለፈችበትን ሁኔታ ደግሞ እርሶ ነው ተናገሩት እንጂ ያላችሁ እኔ አሁን የምረዳው ቤቲን ሳይሆን ሐሚርን ነው የምረዳው ያየውን ነው ማምነው ስለዚህ ሐሚር ደግሞ የቤቲን ቤተሰቦችም ሆነ ቤቲ ራሷ ማየት አይፈልግም ሐሚርን እኔ አይጠላኝም ራሱን ቢያቅ ራሱን ካወቀኔ አይጠላኝም እንዴ ስላወቀ እኮ ነው የቤት እናት ነው ታያለህ ስላወቀ እኮ ነው እሷ እናት አይደለችም ማለት እውነት ነው በጣም ነው የሚቀራረቡት በጣም ነው የሚወዳት ሐሚር ቢነግርሽ ማን ነው የሚወዳት ቤት እኔ እናቱን እሺ የቤት እናት ነው የቤት እናት ናቸው የቤት እናት ስለሆንኩኝ እኔ ለሐሚር መጥፎ ነኝ ማለት አይደለም መጣ እኮ ነበር ቤቲ እሺ ማየት አይፈልግም እሷን አልፈለገም አይደል እኔ ደግሞ እናቱ ነኝ ከቤቲ በላይ እናቱ ነኝ ያስወጣታል እሺ ቤተው ተወስደው ቤትን ከቤተውት ያስወጣታል እኔ ቤታ ሌላ ቦታ እኮ ነው ያለችው ቤት የት እንዳለች አስወጣታለሁ እኔ ሐሚርን ነው የምፈልገው ከልጄ በላይ ሐሚርን ነው የምፈልገው ከልጄ በላይ እኔ የምወደው ሐሚርን ነው እሱም እኔን ነው የሚወደው እንዴ እሱም ይረጋጋ ህክምና ያስፈልገዋል ልጁ እሺ ጭቅጭቅ አይደለም ተረጋግቶ እሱ መሄድ ፈልጋለሁ ካለኝ ትወስዳላችሁ እሱ ምን አውቆ ነው የሱን ፍቃድ የምትጠይቂው የሱን ፍቃድ የምትጠይቂው ምን ያውቃል ልጅ ስላወቀው እኮ ነው የቤት እናት ናቸው የኔ እናት አይደሉም ያለ እኮ ነው ግን ምን አሁን እሱን ሐሚርን ብትጠይቂው ከሷ ጋር ሄዳለሁ አልሄድም ሊልሽ ይችላል እኛ እሱ የሚድንበትን አንቺም ጭምር እናንተም ጭምር አይደለም እናንተም ጭምር የሱን ደህንነት ሄደን ህክምናም ይሁን ምንም ይሁን ባገኘነው እንዴ እኛ ምን ወስደዋለን እንዴ እኔ ማሽከለከልኳችሁ ነው እንወስደዋለን እኛ ምን ፈልገው አሁን የልጁን ደህንነት ነው አይደል መጨቃጨቁ ምንም ጥቅም የለውም መጥፎና ቤት ያሳብደው እሱ ሌላ የቆየ ታሪክ ነው ማታቂው ነገር ብዙ ነገር አለ የቆየ እኮ አይደለም ገባኝ ልጅ ማታቂው ነገር አለ ለዛ ልጁን ህክምና እንወስደው
ለሱ የሚሻለውን መፍትሄውን እንፈልግ ነው እኛ የመጣ ነው እሺ እናቴ ካልገባችሁ እሱ አይፈልግም አሁን እርሶም የቤቲ እናት ስለሆኑ ማዘርዬ እርሶም በሚያይሳት ይረበሻል አይደለም የጠለው ቤቲ ነው ያው ነው በቃ አይደለም አንተንም የሷ ፋሚሊዎች አይደላችሁ እሱ ይረበሻል አይደለም አይረበሽም እኔ ልጄን ይዤ ሳልሄድ ከዚህ የሱን መፍትሄ ሳልፈልግ እኔ ከዚህ እንቀመጣለን አንቺ ጋር እንቀመጣለን እናስታምመዋለን እሺ እናቴ ይኸውልዎት ማዘር አሁን እኮ የኔ አባባል አሚርን አትወሰዱት እኮ አይደለም እሺ በቤት ምክንያት ስለተረበሸ እርሶ ደግሞ የቤት እናት ስለሆኑ እሱ ላይፈልግ ይችላል መሄድ ላይፈልግ ይችላል አይምሮ እየተረበሸ ስለሆነ እኔ ይኸውልሽ እኮ መሄድ ከፈለገ እሱ ጠይቃችሁ ሰልታኒ እሱ መሄድ ከፈለገ ናስቲ የኔ ልጅ ናስቲ አሚር ይያላችሁ ተረጋጋችሁ የኔ ልጅ እኔ እንደዚህ ልሆንልህ አሚር የኔ እንደዚህ ልሰቃይል የኔ ልጅ ተሰቃየህብኝ ተው እንደዛ አትበል የኔ ልጅ ተው ልብስም ተው እስቲ በእናትህ አታስጨንቁ ቀስ ብል አዋራ ተረጋጋጋና እሱ ብላችሁ አውሩት ያው ቤት ያለ እና አሚርዬ ቆይ እስቲ ቆይቶ አይደለም እንትን አትበሉት ማለት አይምሮም ቢዚ አታርጉት እሺ ና ከኛ ጋር እንሂድና እዛ ሆስፒታል እንሄዳለን ትታከማለህ ከኔ ጋር አትሄድም አሚርዬ ከኔ ጋር አትሄድም እኔ አንቺ በረደሽ እንዴ እነማን ናቸው እነዚህ እኔ እናት አይደለም እንዴ ምንድነው ምን ሆነሽ ነው ከሄድ ነው ተመልሰሽ መጣሽ በእናትሽ ምን ማለት ነው አሚር ጋር ወይዬ ውጡ ኧረ በእናታችሁ ምን ሆናችሁ ነው ማዘር ልጆትን ያስወጡልኝ እኮ መታከም አለበት እንዳትቆይ ማዘር አዩ አይደል